ኦፈር ምንድን ነው? እኔ አልችልም ላቅርብልህ ስለ ጌታ ቤተክርስቲያን ማለት ነው። ኦርቶዶክስ ከመጽሐፍ ቅዱስ ጋር የሚጋጭ የምታደርገውን የፈለግኩን ጥያቄ ጠይቅ። አሁን እኔ አልጠይቅ ልመልስልህ። እኔ አልጠይቅ። ይሄ መጨቃጨቅ አልወድም። ተጨቃጨቅ አላልኩም። ዝም ብለህ ኢየሱስ ጌታ ነው በላቸው እስኪ አንዴ። አንተ ኢየሱስ ጌታ ነው በላቸው። እኔ አላልኩ። ይሄው መጽሐፉ እግዚአብሔርን እኔ አላልኩ። እኔ ግን አንድ ጥያቄ ልጠይቅ። ኤርሚ ሲምፕል ጥያቄ፣ ለምንድን ነው የሃይማኖቱ ዓለም ሰዎች እንትን የሚወዱት ጭቅጭቅ፣ ክርክር ምናምን ዲቤት ምናምን የሚወዱት? ለምንድን ነው? መንፈሱ ነው። ጌታ ኢየሱስ ክርስቶስ ለምን ይመስላል ከአይሁዶች ጋር እንደዛ ሲጨቃጨቅ የነበረ? ኢየሱስ ተጨቃጨቀ የሚል አሳይ። ዮሐንስ ወንጌል እናውጣ። ኢየሱስ ተጨቃጨቀ የሚል ታሳይ። ጥቅስ ሲጠቀስ አሁን አንተ ኢየሱስ ተጨቃጨቀ ተከራከራቸው የሚል ምዕራፍ ስንት? ኧረ ልካቸውን ነው የሚነግራቸው። ታዲያ እንደዛ መንገድና የውሸት ትምህርታቸውን የሐሰት አስተሳሰባቸውን የመጨረሻው መሲህ እሱ እንደሆነ መምጣቱን አለመቀበላቸውን በመጽሐፍ የጠቀሰ ይነግረ ይሞግታቸዋል እንጂ አይጨቃጨቃቸውም። ዮሐንስ ወንጌል ምዕራፍ 8 ላይ አይ ጥያቄ መልስ። ለምንድን ነው ግምት አንተ እግዚአብሔር ቀን እኮ እንደዛ ነው። አሁን አንተ የሐሰት ትምህርት ላይ መሆንን ሜቢ አይደለም። እኔ የሐሰት ትምህርት ላይ አይደለሁም። አሁን ይኸውልህ እኔ እሱን አሁን ሐሰት ማን እንደሆነ ይኸው እሱን ትቀበለዋል። አንብቦች ይኸውልህ እኔ የሐሰት ትምህርት አይደለም እዚህ መጽሐፍ ላይ ያለውን ትምህርት ነው የተቀበለው። የዚህ መጽሐፍ እውነት የክርስቶስ ኢየሱስ አዳኝነት ነው የመሰከረው። አንተ ከመጽሐፍ ቅዱስ ጋር የሚጋጭ ሀሳብ አለ ብለህ ታስባለህ? ያንተ ያንተ ሀሳብ እስቲ እኔ ኢየሱስ ብቻ ኢየሱስ ነው ጌታ፣ ኢየሱስ ነው አዳኝ፣ ኢየሱስ ነው ቤዛ፣ ኢየሱስ ነው ስለ ኃጢአቴ የሞተው ያልኩትን የሚጋጭ ነው ትምህርት ያልከውን ይሄን ንገረኝ እስቲ። እሱ የኛ ትምህርት ነው፣ እውነተኛ ትምህርት ነው። ግን እሱ ማለት ምን ማለት ነው የሚለው ነው። አንተ ማጥቅ አይደለም። ኢየሱስ ጌታ ነው እኔ አምናለሁ። በመስቀል እሱ የኛ ትምህርት ነው። አንብብ። የዓለም ቤዛ ነች ማርያም እያልክ የኛ ትምህርት ኢየሱስ ነው ቤዛ የሚለውን ብቻ ነው ትላለህ። ቤዛ ምን ማለት ነው? ይሄ 100 ብር ቤዛ ነው ምናምን እንዳትል በእግዚአብሔር ኤርሚ፣ ይኸውልህ ጫማ ቤዛ ነው ምናምን እንዳትል። እኔ ስለ ኃጢአት የተከፈለውን የክርስቶስ ኢየሱስን የደም ቤዛነት ነው እየጠየኩህ። በሱ ቤዛነት ማንም ቤዛ ይባላል እና 100 ብር ጫማ ቤዛ እመቤታችን ቅድስት ድንግል ማርያም ክርስቶስ ባደረገው ቤዛነት በመስቀሉ ስራ ቤዛ ትባላለች። አይደለችም ማርያም ቤዛ። ማርያም ስለ ኃጢአት ያልሞተችም ደም አላፈሰሰችልኝ። እያወራ ያለው መሞት ብቻ ነው። እሺ እኔ ኤርሚ እንደው በባንዲራ አምላክ ኤርሚያስ እኔ በባንዲራ አምላክ በቃ እኔ አሁን እኔ ማርያም ቤዛ ናት የሚል ቃል በቃል ከመጽሐፍ ቅዱስ ውስጥ ተክሳሳይ ማርያም ቤዛ ናት ብዬ ለአንተ አልነግርህም እንዳልከኝ አይደለችም። ለዛ ነው እሺ ስላልሆነች። እሺ ኢየሱስ ክርስቶስ ግን ቤዛ እንደሆነ ከመጽሐፍ ቅዱስ ልታሳይኝ ትችላለህ? እሺ አዳምጠኝ። እንድናገር ካልፈቀድክልኝ ልውጣ። እንዳልከኝ በጣም በስርዓት ለማውራት የሞከርኩ ነው። ዲስኩር ዲሲፕሊን ይሄ የፈሪሳውያን ካራክተር ውስጡ መቃብር የተለሰነ በኖራ የተለሰነ መቃብር ግን አክቲንግ አትስሩ። እዚህ መታችሁ ዲሲፕሊን፣ ስርዓቱ፣ ሞገሱ፣ አለባበሱ ኢየሱስ የሌለው ዲሲፕሊን ምን ያደርጋል? ኢየሱስ ምን አለ መሰለ? ፈሪሳውያን እናንተ አለ በኖራ የተለሰናችሁ መቃብር ናችሁ፣ ላያችሁ ያምራል፣ የፈሪሳዊ ካራክተር ነው ያላችሁ፣ እንትን ትላላችሁ፣ ግን ውስጣችሁ አለ መቃብር፣ እውቀት የለ። ኢየሱስ ሲባል እሺ አንድ ጥያቄ ልጠይቅ። በኢየሱስ ክርስቶስ በኩል የተደረገው ቤዛነት የክርስቶስ ኢየሱስ የደም ማፍሰስ ያ በመስቀል ላይ የተከፈለው ዋጋ የሚተካ ምን ነገር አለ? ምንም የለም። አንድ አዳምጠኝ። ግን ምንም የለም። ቴንክ ዩ ኢየሱስን የሚተካ ምንም ነገር ከሌለ
ለምንድን ነው እኔ ስለ ኃጢአት ቤዛነት እያወራው አንተ 100 ብር ቤዛ ነው፣ እገሌ ቤዛ ነው፣ ጫማ ቤዛ ነው፣ ሙሴ ቤዛ ነው፣ ኮቴ ቤዛ ነው፣ አየር ቤዛ ነው፣ ገንዘብ ንፋስ ቤዛ ነው ለምን ትለኛለህ? ስለ ኃጢአት ነው የማወራው። ስለ ሌላ ነገር ማውራት አልፈልግም። ስለ ኃጢአት አይደለም የሚያወራው። ማርያም ብለህ ከጀመርክ ስለፈሰሰው ደም አይደለም እያወራህ። ማርያም ደም አፍስሳለች። እመቤታችን ቅድስት ድንግል ማርያም ደም አላፈሰሰችም። ብታፈስም የእሷ ደም ለዓለም ሁሉ ኃጢአት ስርየት የሚሆን አይደለም። ብታፈስም የሚባል ነገር የለም። አልፈሰሰም። ደሞ አይደለም ፈሷል አላልኩም። እንደው ቢፈስ እንኳን ለዓለምን ሁሉ የሚያድን ደም አይደለም። የእሷ ደም ማርያም የዳነችው በኢየሱስ ደም እኮ ነው። ይሄ የቤተክርስቲያን አስተምሮ ነው ነው እንዴ? ነው yes we did it። ጌታ ኢየሱስ ክርስቶስ ለዓለም ሁሉ ሞቷል፣ ኢንክሉዲንግ እመቤታችን። እሺ ኢየሱስ ጌታ ነው። ለማርያም ማታደምጠኝ ከሆነ ግን ለመጨረሻ አሪፍ ነገር እንድታወራ ስለፈለኩ ተባረክ። እሺ በጣም በተረጋጋ መንገድ አዳምጠኝ። 5 ደቂቃ ከዛ በላይ ለምን 3 ደቂቃ 5 በቂ ነው። ኤርሚ እሺ 3 ደቂቃ ግን እንዳትል 3 ነው የሚውት ይኸው። እሺ እመቤታችን ቅድስት ድንግል ማርያም ስትናገር ነፍሴ እግዚአብሔርን ታከብረዋለች አይደለ? መንፈሴም በመድኃኒቴ በአምላኬ ምን ታደርጋለች? ሐሴት ታደርጋለች፣ ደስ ይላታል አለች እመቤታችን። አዳም ምን አደረገ? በመጀመሪያ ገነት ውስጥ ፍሬ በላ። ጌታ ኢየሱስ ለአዳም ምን ብሎ ተናገረ? ከዚህ ፍሬ በበላህ ጊዜ ትሞታለህ፣ ሞትን ትሞታለህ። ወይ 3 ፖይንቶችን እንመልከት። አሁን እዚህ ሞትን ትሞታለህ አለው አዳም። የዘላለም ሕይወትን ግን አግኝቶ ነበር ወይ? ቀድሞ ነው። አንድ አዳም ተኝ በቃ። እሺ ካቋረጥከኝ ወጣ በቃ ነግለ ነው የሚውት አረገህና ትወጣለህ። አንድ ልጨርስ። እሺ እና እንዳልከኝ በጣም ባይዘው በጣም እግዚአብሔር እኔ እናንተ እንደ ትልቅ ሰው አቤት። እሺ እና አዳም ሞትን ትሞታለህ ተባለ። ፍሬዋን እንደበላ አልሞተም አዳም። ፍሬዋን እንደበላ ይሄ ሞት የሚባለው አሁን ሰዎች ሞት ብሎ የሚያስቡት ሞት አልሞትም። ምን አደረገ? አይኑ ተገለጠ። የመጀመሪያው ምን አደረገ? አይኑ ተገለጠ። አረ መርገም መጣ። ኢሚዲየትሊ ሞቷል እንደ አዳም? ኢሚዲየትሊ አልሞተም አዳም። 900 ምናምን ዓመት ቆይቶ ነው የሞተው። ከዛ በኋላ 900 ምናምን ዓመት ቆይቶ ሞተ አዳም በስጋ። እሺ ስለዚህ አዳም መጀመሪያ ያጣው ነገር አለ ያችን ፍሬ በመብላቱ። ሁለተኛ ደግሞ መጨረሻ ላይ ደግሞ ከዘመናት በኋላ ያጣው ነገር አለ። አዳም ለመቆየት ምን እግዚአብሔር አሁንም በዘፍጥረት ላይ ይናገራል። ደግሞም እጁን እንዳይሰድ ከዛች ከሕይወት ዛፍ እንዳይበላ ከገነት እንዳስወጣው ለዘላለም እንዳይኖር ይላል። ያችን ፍሬ ከበላ በዳይ እንደሆነ ምን ይሆናል? ለዘላለም ሊኖር ነው አዳም እንደበደለ። ከዛስ ከገነት አስወጣው። ዛፏንም በምን አስቀመጣት ይላል? በምትሽከረከር ሰይፍና በኪሩቤል አስጠበቃት እግዚአብሔር። ስለዚህ ከዛች ከሕይወት ዛፍ ሰው ሁሉ ሊበላ ይገባዋል። የሰው ፍጥረት ሁሉ ለዘላለም ለመኖር ያቺ የሕይወት ዛፍ ጌታ ኢየሱስ ክርስቶስ በአዲስ ኪዳን የመጣው የአዲስ ኪዳኑ ሊቀ ካህን ኢየሱስ ክርስቶስ። ጌታ ኢየሱስ ሲመጣ ምን ይላል? በዮሐንስ ወንጌል ምዕራፍ 6 ላይ ስጋዬን የሚበላ ደሜን የሚጠጣ ምን አለ ይላል? የዘላለም ሕይወት አለ። ጌታ ኢየሱስ ክርስቶስ ለሁላችን አንድ ጊዜ በመስቀል ከተሰቀለ በኋላ ምን አደረገ? ስጋውን ሰጠን፣ ደሙን ሰጠን። ስጋውን ስንበላ ደሙን ስንጠጣ ምን የዘላለም ሕይወት እንዲኖረን ማለት ነው። እመቤታችን ከዛ ፍሬ በአዳም በኩል ፍሬውን ቀንጥሳ አልበላችም፣ ያን የሕይወት ዛፍ። ስለዚህ ለእመቤታችንም ጭምር ጌታ ኢየሱስ ክርስቶስ ምኗ ነው? የሕይወት ዛፏ ነው። እሱን ልትበላ እሱን ልትጠጣ ይገባታል። ስለዚህ ምን አለች እመቤታችን? ነፍሴ እግዚአብሔርን ታከብረዋለች፣ መንፈሴም በመድኃኒቴ በአምላኬ ሐሴትን ታደርጋለች። ግልጽ ነው። ስለዚህ ከዚህ አንጻር ጌታ ኢየሱስ ክርስቶስ ቤዛነቱ፣ ስጦታው፣ ማዳኑ ለእመቤታችንም ጭምር which means
የመጀመሪያው አግኝቷታል። እግዚአብሔር ከእርሷ ጋር አልነበረም ወይ? እግዚአብሔር ሁሉን ሲርቅ፣ ለምሳሌ ከእግዚአብሔር ሁሉ ሲቅበዘበዝ እሷ ጠፍታለች? ቅዱስ ገብርኤል ይናገር ምን ይላል? እግዚአብሔር ከአንቺ ጋር ነው ይላል። ማን? እግዚአብሔር ከአንቺ ጋር ነው፣ ደስ ይበልሽ ይላል። ሁለተኛ ጸጋ ተገፈፈ እንዴ? ከሰው ጸጋ ተገፏል? አልተገፈፈም። ምን ይላታል? ጸጋ ይሞላሽ ሆይ። እግዚአብሔር ጸጋ የሞላት ነች። እመቤታችን ጸጋ የሞላባት ነች። እግዚአብሔር ጸጋ የሞላባት። ስለዚህ በጸጋ አልጎደለችም። ያልተባረከች አይደለች። ምን አለች ኤልሳቤጥ በመንፈስ ቅዱስ ስትናገር? አንቺ ከሴቶች መካከል የተባረክሽ ነች፣ የማኅፀንሽም ፍሬ የተባረከ ነው። ስለዚህ ነገር ግን ከዛ ከሕይወት ዛፍ ልትበላ ይገባታል እመቤታችንን ብትሆን። ለምን? የዘላለም ሕይወት ማግኘት ስላለባት ሁሉ ሊበላ ይገባል።